የተወዳጅ ተመልካቾቼ ዛሬ እንግዲህ የምገኘው ፕሮሚስ ሬስቶራንት ነው። ካታር ውስጥ ካሉ በጣም ተወዳጅ የሀበሻ ሬስቶራንቶች አንዱ ነው። ወደ ውስጥ ገብተን እንግዲህ ቆንጆ የጾም ምግብ እንበላለን። እንዲሁም ደግሞ ጥሩ ከቢዝነስ ጋር የተያያዙ መረጃዎችንም አካፍላችኋለሁ። ወደ ውስጥ ገብተን አብረን ምሳችንን እንብላ። ተከተሉኝ። ሰላም እዚህ ቤት እንዴት ናችሁ? እኔ የምልሽ ይጨበጨባል እዚህ ሀገር እንዴት ነው ዌተር የሚጠራው? ካላያችን ይጨበጨባል። እንዴት ነሽ? ሰላም ነሽ? እንኳን ደህና ቆየሽ። እንዴት ነሽ? ደህና ነሽ? ውሃ ነው ቀጥታ የምታመጡታ? ለምን ነው የምታመጡት? ያው መጀመሪያ ከስተመር ሲገባ ውሃ እንሰጣለን። ችግር አለ? ችግር የለም። እሺ እንኳን ደህና መጣህ ወደ ፕሮሚስ ሬስቶራንት። በታብሌት ነው ሜኗችን በታብሌት ነው። ለዋጣው ኦኬ ከጊዜው ጋር ነው። እሺ ስለዚህ ልምረጣ እዚህ። እሺ እሺ የፍስክም የጾምም ይመስላል። በጣም የሚያምር ማዕድ ነው፣ ግን በጣም ያምራል። ለብዙ ሰው ይሆናል በእርግጠኝነት 4 ሰው ምናምን ያበላል። ጥብስ አያችሁት? ዋጋው እዛው ላይ ያለ 50 ብር ነው ጥብሳው። ይሄንን የመሰለ ሸክላ ጥብስ። እሺ ከዛ ጥብስ አለ ደግሞ በመረቅ በየአይነትም 30 ብር ነው። ይሄ ስፔሻል ሽሮ ይባላል። ስፔሻል ሽሮ ኦኬ። ምንድን ነው ያለው? ሰላጣና ድንች ወጣለው። ይሄ ነው ሰላጣ አለው። ይሄ ሆኖ ሰላጣ አለው ማለት ነው። በጣም አሪፍ ነው። የምፈልገው ይሄንን ነው። ሽሮ በሰላጣ መርጫለሁ። ስንት ነው? 30 ሪያል። እሺ ከባት በፊት ነው ከባት በኋላ? አይደለም ሁሉም አንድ ላይ ነው። 30 ነው። ለምን ባት የለም እንዴ? ባት ኢትዮጵያ ነው፣ እዚህ ሀገር ባት የለም። ኧረ ተይ እውነት። በጣም አሪፍ። እንዴት ነው ኢትዮጵያውያን ይመጣሉ፣ ይበላሉ፣ ይጠጣሉ? አዎ በደንብ ኢትዮጵያውያንም ሌላም ዜጎችም ይመጣሉ። ቀተሪም፣ ሱዳኒም፣ የመኒም ሁሉም ይመጣል። ሶማሌ ኦኬ ሚክስ ነው የሚመጣው እዚህ ቤት። አዎ እውነት ደስ ይላል። አዎ በጣም ይወዱታል ምግባችሁን? አዎ በጣም ከኛ በላይ እነሱ ናቸው እንደው የሚበሉት። እውነት የእውነት እግዚአብሔርን። ማንስ ምሻል ታውቅ ነው? ሙሉ በጣም በቃ ትህትናሽ ሳቀሽ ምናምን በጣም ነው የሚያምረው። በጣም አመሰግናለሁ። በጣም አመሰግናለሁ። አድናቂ ነኝ። አመሰግናለሁ። በዚህ እኔ ነኝ የማደንቅሽ። ግድ የለሽም። አንቺን እኔ ነኝ ማድነቅ ያለብኝ። በቤቴ እግዚአብሔር ያክብርልኝ። በጣም እኔ አመሰግንሻለሁ። ስለዚህ ሽሮ ይልብላ። አመሰግናለሁ። አሁን ዓለማችን ላይ ካሉ ሀገራት ቶሎ ገንዘብ ለመያዝና ለመሰብሰብ ነጋዴዎች የሚመርጡት አረብ ሀገር ነው። ዱባይም ሆነ ኳታርም ሆነ ዜጋ ጭራሽ ቀረጥም አይከፍሉም፣ ታክስም አይከፍሉም፣ ምንም ነገር አይከፍሉም። ከውጭ መታችሁ ኢንቨስት ስታደርጉ ግን ፎሬነር ከሆናችሁ ግን ኳታር ከ10% ከትርፋችሁ ላይ ትከፍላላችሁ። ምንም ማለት አይደለም። ስለዚህ መጣ ሽሮአችን ኦሮ ሽሮ ምንድን ነው? በቃ ተረጋጋ እንዴ! ህግ ባለበት ሀገር ተረጋጋ እንጂ። ዋው እዚህ ጋር ሰላጣችን አለ። ሽታው በጣም ነው የሚጣፍጠው። ሽሮ ይለያል። ማርያምን በጣም ቆንጆ ነው። ሽታው በጣም የሚገርም ነው። በጣም ደግሞ አብረን እንቀምሰዋለን። በጣም የማመሰግነው። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ። እንብላ። እንጀራው እኔ ጥቁር እንጀራ ስለምወድ በጥቁር እንጀራ ነው። ነጭ እንጀራም አለ፣ እሱን ማዘዝ ትችላላችሁ። እኔ ግን ጥቁር እንጀራ ነው የምወደው። ስለዚህ በጥቁር እንጀራ እስኪ ደስ ይናልክና
በጣም የሚገርም ነው። በእውነት በጣም የሚገርም ነው። እቺ በጣም የሚገርም ሽሮ በጣም የሚገርም ሽሮ አሪፍ እንዴ እናደርግና እሺ አድርገን አንዳንድ ሰዎች ከሌሎች ሀገራት ምግብ አንፃር የአበሻ ምግብ ውድ ነው የሚሉ አሉ። ሩዝ በዶሮ ሩዝ በስጋ ምናምን 15 ብር 20 ብር 25 ብር የሚሸጥባቸው ቦታዎች አሉ። እንዲሁም ደግሞ ሻወርማ ምናምን የሚባሉ ምግቦች አሉ እንደምታውቁት ማለት ነው። የኢትዮጵያ ምግብ ግን አድካሚም ነው። ሽሮንም ከኢትዮጵያ ነው የሚያስመጡት። ኦርጋኒክ ነው፣ ለጤናችን እጅግ ተስማሚ የሆነ ምግብ ስለሆነ ውድ ነው ብዬ አላስብም እኔ እውነቱን ለመናገር ማለት ነው። እና ቃሪያውም በጣም አሪፍ ቃሪያ ነው። ጀምሬዋለሁ። ሽሮ ያው ያደኩባት ነች፣ እወዳታለሁ። አሁንም እወዳታለሁ። ሽሮዬን ጉርስ አድርጌ አብዛኞቻችን እንጀራ እንወዳለን። የአበሻ ምግብ ባይኖር ሲያምረን የትም ሄደን አንበላም። ብር ስላለ ብቻ ትርጉም የለውም። አንዳንዴ መነገድ አረብ ሀገር ነው የሚያስብለው የቀረጥና የታክስ ህጋቸው ማለት ነው። ደንብ አይመጣብህ፣ ገቢዎች አይመጣብህ፣ ምን የለ በጣም የሚገርም ነው ማለት ነው። ግብር ሰው የሚከፍለው ደህንነቱ እንዲጠበቅ፣ ሰርቶ እንዲበላ፣ ሌባ እንዳይዘርፈው፣ ልማት እንዲሳለጥለት፣ ሲነግድ ሽንኩርት ሲፈልግ ከአንድ ሀገር ወደ አንዱ ሀገር እንደ ልቡ እንዲያመጣ፣ ቲማቲም ሲፈልግ ከአንዱ ሀገር ወደ አንዱ ሀገር እንደፈለገ እንዲያመጣ፣ ሁሉን ነገር የምናመጣው ከገበሬ ነው። ስለዚህ መንገዱ ሰላም መሆን አለበት፣ ሀገር ሰላም መሆን አለበት። ግብር የሚከፈለው ለሱ ዓላማ ነው። ይህን ሁሉ ነገር መንግስት በነፃ ሰጥቷቸው ግብርና ታክስ አለመቀበል በጣም የሚገርም ሀገር ነው እውነቱን ለመናገር ማለት ነው። እና ኳታር እንግዲህ እንደምታውቁት ደግሞ ዓለማችን ላይ በቃ ሰላሟ የተረጋገጠ ከሚባሉ አገራት መጀመሪያ ላይ የምትቀመጠው ኳታር ነች በነገራችን። ስለዚህ በጣም ህግ ይከበራል። ከየት መጣህ የሚልህ የለ፣ የሚዘርፍህ የለ፣ የሚቀማህ የለ። የፈለግከውን ነግደህ አትረፈህ መኖር ትችላለህ። መብራት አይጠፋ፣ ውሃ አይጠፋ። ጥርግርግ አድርጌ ነው የበላሁት። በጣም የሚጣፍጥ ምግብ ነበረ። ህግ ግን ከጣስክ ደግሞ አለቀልህ። ሌላው ይቀር ጽዳት ላይ ያላቸው አቋም የምትሰሩት ንግድ ቤት ውስጥ ሱቅም ሊሆን ይችላል፣ ሬስቶራንት በረሮ ከተገኘ ወይኔ የምትቀጡት ቅጣት እናትዬ ከ5000 እስከ 10000 ሪያል ልትቀጡት ትችላላችሁ በበረሮ ምክንያት። ከዛ በኋላ በረሮ ስታይ የሚሰማህን ስሜት አስበዋል? በረሮ ሪያል የሚያወጣበት ሀገር ሌብነት የሚባል ነገር የለም ወንድም አለምዬ። አሁን ይህንን ሬስቶራንት ከፍተውት ቢያድሩ ከሌሊቱ 8 ሰዓት ላይ የሆነ ሌባ መጥቶ ሰው አለመኖሩን አረጋግጦ በሩን ዘግቶ ይወጣል። ሌላ ምን ያደርጋል? ምን ሆነ ነው? እግርህን ካልደከመ 24 ሰዓት ብትዞር ማንም አይነካም። ምናልባት አይዲ ልትጠየቅ ትችላለህ። እሱንም አልፎ ነው አይዲ ልትጠየቅ ትችላለህ። መታወቂያ ነው ያወጣ ማሳየት ብቻ ነው የሚጠበቅብህ። ባተዘው እንኳን የሰለጠነ ዘመን ነው። መኪናቸው ውስጥ ፖሊሶች የሚይዙት የአሻራ መቀበያ አለ። እዛ ጋር ታብ ታረጋለህ አውራጣትህን ስትጫነው። ከዚህ በፊት የሰራው ሰላም የሰራው ኃጢያትን ዝርግፍ ብሎ ይወጣል ስክሪን ላይ። እሱ ላይ ተው ህጋዊ ከወንክ መልካም ጉዞ ይሉሃል በሌሊቱ። ካታር ውስጥ እንግዲህ ኢንቨስት ማድረግ በጣም ተመራጭ ከሚያደርጉት ነገር አንዱ የዶላር ምንዛሬዋ የማይለዋወጥ ነው። ከ2001 ጀምሮ 1 ዶላር ከ3.65 የካታር ሪያል ጋር ተመሳሳይ ነው ማለት ነውና
ያረጋ 25 ዓመት ያክል ብራቸው ሳይለዋወጥ ከፍ ዝቅ ሳይል ከዶላር ጋር በዚህ ተቀራራቢነት ቀጥሏል ማለት ነውና ይሄ ደግሞ ኢንቨስተሮች በጣም እንዲመርጧት ያደርጋቸዋል። ምክንያቱም ዶላር እንደፈለጉ ከባንክ መውሰድ ይችላሉ። ስለዚህ ከሌላ ዓለም ጋር በቀላሉ በዶላር የሚፈልጉትን እቃ ለማምጣት ያግዛቸዋል ማለት ነውና እስከምጣት አመሰግናለሁ። አንድና ትንሽ ስኳር ሲያዩት በጣም ነው የሚያምረው። ቡናው የኢትዮጵያ ነው። ከየት ነው የምታስመጡት? ከኢትዮጵያ ነው። እሺ አንድ ሲኒ 5 ሪያል ነው። ያው እዚህ ሀገር ተመነዝራለህ ዞሮ ዞሮ። አሁን ችግሩ በተለይ ትኩስ ስደተኛ ስትሆን ምንዘራ 5 ብር ስትላው በቃ ምንዛሬው ለምድብህና እንዴ 200 ምናምን እንዴ ትላለህ። በጣም ቆንጆ ቡና ነው። ጭስ በጣም ነው የሚመችኝ። ቡና ሱሰኛ አይደለሁም። ካገኘው እጠጣለሁ፣ ካላገኘው ችግር የለብኝም። ባገኘ ግን ደስ ይለኛል ብጠጣ። ግን ይሄ ደግሞ ቡናው ብቻ ሳይሆን ይሄ በቃ ሰረሞኒ የሚባለው ነገር አለ አይደል? ዙሪያውን እንትን ድባቡ አሪፍ ነው፣ ደስ ይለኛል። ካታር የምትኖሩ እንግዲህ ፕሮሚስ ሬስቶራንትን ጎብኟቸው። ሌላ ሬስቶራንት ሄጄ ደግሞ ሌላ ምግብ እየሞከርኩ አሳያችኋለሁ። ካታር ያሉትን ሁሉንም ሬስቶራንቶች ያሳያችኋለሁ። እዚህ ቦታ ሄድ ይሄንን ቦታ አሳየን የምትሉኝም ካለ አሳያችኋለሁ። ኮሜንት ላይ ጽፉልኝ፣ ሐሳባችሁን በአክብሮት እቀበላለሁ። ስንት መጣ በአጠቃላይ? 36 ሪያል። እዚህ ጋር 10 ብር እንደዚህ ነው። ይሄንን ይመስላል፣ ይታያችኋል። 10 ብር ይሄንን ይመስላል። ስለዚህ እንደዚህ አድርገን እንከፍላለን ማለት ነው። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። እሺ ተመልካቾች፣ እሺ በቀጣይ ሌላ ቪዲዮ አሳያችኋለሁ። ሰላም ሁኑልኝ። አብራችሁ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ እጅግ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ።